አባዬ ዳጣ እኮ ሰላም ልጅ ናት። በምን አወቅሽ? ስለ እናቴ ምን ማለቴ ኤቢ ያወቀችው? ምን አድርጌ ነው የሚለኝ እሱስ? አንቺንስ ቢሆን ቆይ እስከ መቼ ነው እንደዚህ የሚጫወቱብሽ? በጭራሽ ነገራት ንብረት እና እኔ አባዬ ልጅ እንደሆንኩ ሊያውቁ ነው ማለት ነው መሆኑ ነው። የት ልግባ? የት ልሂድ? ጓደኛው ልጅ ካልሆነች ታዲያ የማን ልጅ ነው? እማዬ ሰላም እየተጫወተችብሽ ነው። ሌሎ እዚህ ቤት ውስጥ እየተካሄደ ያለው ምንም አይደለም ማርታ። አንቺን እኮ ነው። አሁን እማዬ ለናታን የሰጠችው ወረቀት ላይ ዳጣ ልጇ እንደሆነች ነው የጻፈችው። እማዬ ኤቢ የተደበቀው ሚስጥር ተናገረች። ታስራም ተገርፋም የቆየችው ኤቢ አሁንም ከጥፋቷ እንኳን ልትመለስ ዳጣዬ ሰላምዬ ልጅ ናት በማለት ለወይዘሮ ማርቲ ነገረቻት። ወይዘሮ ማርቲም ይሄን ማመንማ በፍጹም አልችልም በማለት እዛው ጸጥ ብላ ቀረች። ናታንም ለአቶ ደረጀ ምክር ነገር ሰጠው። በቃ ይሄ እንዴት ተዳፈነ ይቅር፣ ስለዚህ ወረቀቱም ውሸት ነው፣ እንደዚህ አይነት የለም ብለሽ ካድ። ስለዚህ አንዳንዴ ይሄ የመሰለ ቤት ከሚገለበጥ እንደዚህ ብለህ ካድ በማለት አቶ ደረጀን ናታን ምክር ሰጠው። ይሻላል ብለህ ነው እውነቱን እናገራለሁ ቢለውም በፍጹም ይሄን ብትነግር እሷስ የሆነ ነገር ቢደርስባት በማለት ናታንም ለአቶ ደረጀ ሲነግረው የናታንን ምክር እየተቀበለና አንድ ሀሳብ የሆነ ቅልል ያለው መሰለው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 82 ተለቀቀ። ወደ ክፍል 81 ስንመለስ ብዙ ነገሮችን እንግዲህ ወይዘሮ ማርቲ ልጄ ጋር መሄድ አለብኝ ብላ ቁልፉን ተቀብላ ነበረ ወደ ኤቢ ጋር ያመራ። የመጀመሪያው ፓርት ላይ አረ ተመለሽ ደህና ናት ብሎ ናታን የመለሳን ነበረ። ወደዚህ እንግዲህ ስናመራ ወይዘሮ ማርቲ ልጄ ጋር ሄዳለሁኝ በማለት ነበረ ቁልፉን አምጣ እያለችው ነበር። አቶ ደረጀን ስትጠይቅ የነበረው ከሄድሽማ ለምንድን አብረን እንሄዳለን ስትለው እንዴ አንተ ሁልጊዜ እኮ እየገባ እያያህ ነው፣ ስለዚህ እኔ መሄድ ስላለብኝ ነው ሲላትም በቃ ነገ ትወጣለች አብረን እንሄዳለን ቢል ምን ማለት ነው ስትለው እንግዲህ አቶ ደረጀም እሺ በቃ በማለት የሚስቱን ትዕዛዝ አክብሮ ቁልፉን ሰጥቷታል። እዛ ስትሄድ ግን እንግዲህ ኤቢ በሩ ሲከፈትላት እማዬ ብላ ነው አንገቷን እንቅ ያረገቻት ማለት ነው። እንግዲህ ወይዘሮ ማርቲም ልጅ ናትና ጠቆርሽብኝ ነጣሽብኝ እያለች ኤቢን ስታናግራት ነበረ። ይዛው የሄደችውን ምግብ እንግዲህ ምንድን ነው ኤቢ ምን ሆነች ነው? አንቺ ግን አባቴ አሁን መውጣት አለብኝ እያለቻት ነበር። በፍጹም ነገ ትወጫለች ብሏል አባቴ ስትላትም ነበርና አይ ዛሬ ዝቤ ማደር የለብኝም እዚህ ማደር የለብኝም በቃኝ እያለቻት፣ ወይስ አባቴ እኔ ልጁ አይደለሁም እንዴት ወላጅ አባት ልጁን ይገርፋል፣ ያስርባል፣ ይደበድባል፣ ብዙ ነገር ያደርጋል፣ ለምንድን እኔ ልጁ አይደለሁም ወይ ስትል የዚህ ጊዜ እንግዲህ ወይዘሮ ማርቲ ልጁን እንዴት ምን ደግሞ እሱ ምን ልትይ ፈልገሽ ነው ደግሞ እሱን ስትላትም እና እንደዚህ የሚያሰቃየኝ ለምንድን ነው ብትልም መጨረሻ ላይ እናም እንደዚህ ስትላት ወይዘሮ ማርቲ እማይቀጣ ልጁና ቤተሰብ ይሄ አባት አይባልም። ስለዚህ አንቺ ደግሞ እንዴት ወንድ ልጅን ሴት ልጅ እኔ ወዶች አፍቅሮች መስሎኝ እንጂ አግባይ ብለሽ ትጠይቂያለሽ? በጥፋትሽ ስለሆነ ምንም ማድረግ አይቻልም ደግ አደረግሽ ስትላት እማዬ የናታን ጉዳይ መስሎች ነው? በጣም ነው እንትን ያልሽው። ስለዚህ የናታን ጉዳይ አይደለም ትላታለች። እና ምንድን ነው ንገሪኝ ስትላትም ሌላ ሚስጥር ነው ትላታለች። ንገሪኝ ስትላትም እንግዲህ መጀመሪያ ምግቡን ልብላ ብላ ይዛላት የሄደችውን ምግብ እንግዲህ ልትበላ ኤቢ ስታይ ገና በጣም ስታይ ነበርና ያንን ምግብ ለመብላት ቅምት አርጋ እናቷም ልታጎርሳ ብትል
ከምታበላሏን ስታይ እንዴ ውሃ ላምጣልሽ እንዴ እያለች ነበር። በጣም ርቧት ነበርና እየበላች የነበረችው። የዚህ ጊዜ አቶ ደረጀም ክላስ ሆኖ ይሄን ነገር ትነግር ይሆን ምን ትል ይሆን እያለ ቁጭ ብድግ እያለ ካልጋው ላይ ነበረ። የዚህ ጊዜ አንድ ሀሳብ መጣላት። እሷ ደግሞ ትናገራለች የሚለውም ሀሳብ ስላለው እንግዲህ ተነስቶ አቶ ደረጀም ሊሄድ ወደ እሷው በማለት ተነስቶ ወደ ዳጣ ወደ ኤቢ ክላስ ሂዷል ማለት ነው። ወደ ኤቢ ክላስ ሲሄድ እማዬ እያለች ነበርና ምንድን ነው? እሺ ንገሪኝ አለ። ልነግርሽ ነበረ እሺ ንገሪኝ ስትላት የተገኘው ሚስጥር ሰላም እንትን ላይ ስትላን ነበር። የዚህ ጊዜ አቶ ደረጀ ምጥት ሲል ምንድን ነው ንገሪኝ፣ አባዬ እኮ አለ እማዬ እያለቻት ነበር። እና ይኑራ ምንድን ነው ስትል አፈጠጠና ምንም አይደለም ወንድ ልጅን አገባለሁ ስላለች ነው ማነው አፈቅራለሁ ብላ እንትን ስላለች ነው ስትል ነበርና እንግዲህ ኤቢ ጸጥ አለች። ወይዘሮ ማርቲን ምንድን ነው ይሄ ነገር ተጨንቆ ሁላችንንም ተጨንቀን እንትን የምንለው ስለዚህ አሁን ተናገሪ ስትላትም አባዬ ያለ ስትል እንግዲህ ተነስታ ማርቲን ትወጣና እንዲያውም ዳጣ ስለ ዳጣ ያልሽውን አሁን እኔ ራሴ ለምን አልጠይቃትም ብላ ትሄዳለች ማለት ነው። የዚህ ጊዜ አቶ ደረጀ ኤቢን አስቀምጦ ብዙ ነገር ሲመክራትም ሲገጻት አንቺ ካሁን በኋላ ልጅ አይደለሽም፣ እኔ በሞት ከመቃብሬ ላይ ቁመሽ እንዳታለቅሽ ሲላት ነበረ። በጣም ከባድ ነው። እናም ይሄን በሚላት ሰዓት እሷም እንግዲህ ይሄን አባዬ ለምንድን ነው እንደዚህ እንትምትለው ማየስታደ ይሄን የተደበቀ ማወቅ የለባትም። ሲቀጥል ሰላም ስለምን እያጃጃለች እንደዚህ ለምን እንትን አረገኝ አንቺ የታየሽ ብላትም እተጻፈው ደብዳቤ ላይ አንብቤ ያለው ብላ ቁጭ እኔ ጓደኛዬ ልጅ ናት ብዬ ነው ያመጣት። አንቺ ለምን እንደዛ አልክ ብለሽ እኔን እንጂ መጠየቅ ለእናትሽ እንደዚህ ማለት ለምን ፈለግሽ ቢላትም ማወቅ ስላለባት ትለዋለ። የዚህ ጊዜ መጨረሻ መቃብሬ ላይ ዘጋሁብሽ፣ አስራብኩሽ፣ አስጠማሁሽ፣ አንቺ በፍጹም ልትገዢ አትችይም በማለት አቶ ደረጀም እንድስ ይላት ነበር። የዚህ ጊዜ የቀራትን ምግብ አንስቶባት ይዞባት ይሄዳል አቶ ደረጀ ማለት ነው። አቶ ደረጀ ምግቡንም ይዞ ሲሄድ አባዬ አባዬ ብትለውም ሰጥ ብሏት ይዛት ይሄዳል፣ ይዞባት ይሄዳል ማለት ነው። እናም እንግዲህ ወደነ ኤቢጋ ወደነ ዳጣና ናታን ጋር ስንሄድ እንግዲህ ዳጣና ናታን እማዬ ወደ እሷ ክላስ ሄዳለች ወይኔ ልነግራት ይሆናል እንግዲህ ስለ እናትሽ ስል ምን ማለት ነው? ያው እንግዲህ ዳጣ አታውቅም ማለት ስለ አንቺ እንትን ልትል ይሆናል እያለ ወይኔ ነው ብለህ ነው በቃ እኔ እኮ አባቴ ሲጨነቅ በቃ እኔ እልም ብዬ በቃ ልውጣ ብዬው ነበረ እያለች ነበር በባለፈው ፓርት ላይ አባቴ አንተ እንትን እንደምትል እኔ ልመለስ ወደ መጣሁበት ስትለው ነበርና አሁን ላይ ለናታን እንድስትል በቃ እዛ ከሄደችማ እማዬ ትነግራታለች እያለ ነበረ። በቃ ስለ እኔና ስለ አቶ ደረጀ ልጅ መሆኔን ነው እያለች ነበርና አይ አይደለም ስለሱ አይደለም እያለ ነው። ውሸትህን ነው ብለውም አይ ስለ እናትሽ ይመስለኛል ምናምን እያለ እናቴን እኮ እንኳን እሷን የማላቃትም እያለች ነበረ ስለ እናቴ የምትለው እያለችው ነበር። እናም በዚህ የተነሳ ናታንም በጣም እየተጨነቀ በአንድ ሆነው ክላስ ነበሩና እንግዲህ ወይዘሮ ማርቲ ሳለብሳ ሳጎርሳ ምን እየሰራች ነው አንቺ ስትላት ናታን እኮ ውሃ አምጪልኝ ብሎኝ እንደዚህ የት ነው ታዲያ ውሃው ስትል ጠጥቶ እኮ ሸናውት ብላ ያቅለበልባታልና በጣም እንትን እያለች ነበረ ማለት ነው። ነይ ብላ ገትታ ክላሷ ይዛ ኪዳ በጥያቄ እያፋጠጠቻት ነበር። እናም ምንድነው ሰላም እንትን የተባለው ምንድነው ስትላት እሷም ግራ በመጋባት ምንድነው እኔ ስለዚህ ፊት ከሆነ የምታውቂው ምስጢር ምንድነው በአንቺ የተነሳ ነው እንደዚህ ሆነው ስትላትም በቃ እኔ በሁሉም ቦታ እሄዳለሁኝ በቃ እሄዳለሁ እያለ አቶ ደረጀ በሩን ከፍቶ ይደርስባቸዋል ማለት ነው። በሩን ደርሶ ሲገባ ለምንድነው ልጅቷን የምታስጨንቂያት በማለት አቶ ደረጀም በጣም እንትን ይላል። ምንድነው ምን ሆነች ነው እያለ ነበርና በቃ እኔ ወደ ድሬዳዋ እንትን
እንትን ቆረጥልኝና በቃ እዛው መልሳለሁ ካላችሁ እዛው ሄዳለሁ እያለች ዳጣም የአባቷ ጭንቀት ስለሆነ የሚታያት በጣም የምታወራው ሁሉ ጠፋባት። ምንድነው ያልጻፍልሽ የምታነቢው የምቀባጥሪው በማለት ነበረ ወይዘሮ ማርቲም ስትላት የነበረችው። እንግዲህ ውጡልኝ ከዚህ ክላስ በማለት ሁለቱም ተይወጣሉ። አቶ ደረጀም ዳጣም እንግዲህ እሷም ማታል እዛው ጭንቀት ውስጥ ትገኛለች ማለት ነው። እንግዲህ ወደ ለዛ ጋር ስንሄድ ለዛ የምትባለዋ እንግዲህ የእንግሊዘኛ እንትኗ ማለት ነው እየዘፈነች ነው ኪችን ማለት ነው በእንግሊዘኛ። እና ናታን ከድንገት ይመጣባታል። ናታንም ሲመጣ ናታን ማን ነው የቲማቲም ለብ ስሪልኝ በማለት እሺ እያለችው ነበር። እና እሺ አመሰግናለሁ ሲል ታንኪውን በለኝ ግን መረዳሽ ነገር አለ ሲላት እንግሊዘኛ ብታስተምረኝ ትለዋለች። ምን ቸገረሽ አስተምርሻለሁ ይላታል። እሺ አንተ ክላስ ስራዬን ስጨርስ ልምጣ ስትለው አይ እኔ ክላስ አይደለም ሶፋ ላይ እንደዚህ ሳሎን የፈለግሽበት አይነት ቦታ ይላታል። እና እሺ ናታን ትለዋለች ይልና ድንግጥ ይልና ምንድነው ያልሽው ሲላት እሺ ይቅርታ ከዛሬ ቀጥለሽ ይሄን ስም እንደዚህ እንዳትዪ እያላት ነበርና እሺ በማለት እንግዲህ ስሙንም ተከትላሽ በማለት ተቀብላለች ማለት ነው። ናታን እያለች እሷም እንግዲህ አፈቀረችው መሰለኝ። እንግዲህ በሶስት ሴቶች የሚፈቀረው ናታን ከቤቱ ሰው አንድ ወንድ ማለት ነው። እና እንግዲህ ፈገግ ዘና እያለች እንግሊዘኛ እንድታስተምረኝ ነው ናታን ስትል ከዛሬ ቀጥለሽ እንዳትዪ ሲላት እሺ ብላ ይወጣል ናታንም ማለት ነው። እንግዲህ ወደነ ውሃ ጋር ስንሄድ ውሃና ምጥን ስኪን አምጡና ነው በሩን ክፈቱልኝ እያለቻት ነበረ። ምጥን እንግዲህ ወደ ውሃ ስንሄድ ያለፍኩ ፓርት ላይ እናቷን እንግዲህ እማዬ እኔ በፊት ድሮ ጎበዝ ተማሪ ነበርኩኝ አይደለ? ስለዚህ ፀሐይ ሲመታኝ ምች መጥቶኝ ነው ትምህርቴ እንደዚህ ሆነው አይደለ ስትላት ወይዘሮ ማርቲም በሳቅ ትሄዳለች ማለት ነው። እና በዚህ የተነሳ እንግዲህ ወደ ምጥንና ናታን ጋር ስንሄድ እነሱም እንግዲህ በር ምጥንንና ማንች ውሃ ማለት ነው ሂዱ ስኪን አምጡና በሩን ክፈቱልኝ ብላቸዋለይ። በሩን ልከፍትላ በምንም ቢያለን እኮ እንዴት እንክፈትልሽ እያሏት እየጮኸች ነበረ። ኤብዬ ናፈቀችኝ እያለኝ ለዳጣም እንግዲህ ብትሯን ቢሆን ይናፍቆኛል እያለኝ ነይ እኔ ልምታሽ እያለች አልነበረ ማለት ነው ዳጣን ማለት ነው ዳጣ። እናም በዚህ የተነሳ ቁልፍ ማን ነው ስኪን ቢሰጧትም ሊገባላት ወደ ውስጥ አልቻለም ማለት ነው። በሯን እየቀጠቀጠች ነበረና እንግዲህ አቶ ደረጀም ወደ ውጭ ወጥቶ ብዙ ነገሮችን እያሰበ ነው ያለው ማለት ነው። ናታንን አገኝተውት ናታንም ባንድ ሆነው ሳለ አባዬ አይዞህ አትጨነቅ ይሄም ያልፋል እያለው ነበረ። አይታውን በኋላም አሁንስ ቀጥ ብዬ አይኗን የማይበት ማርቲን ጠፋብኝ፣ ስለዚህ ነገ እውነቱን ሁሉንም እናገራለሁኝ ይላል። ይሄንም አትመናገር የለብህም ምክንያቱም ይሄ ቤት ይበተናል እንጂ አይሰበሰብም፣ ስለዚህ አሁን ላይ ማድረግ ያለብህ መካድ ነው ይለዋል። መካድ ሲለው እንዴት ነው ይሄ እኮ እውነቱ ይሄው ፈንቅሎ ይሄን ያክል ዘመን የደበቀው ፈንቅሎ ወጣ ነገ የሚያው ነው፣ ስለዚህ እውነቱን መጋፈጥ ነው ሲለውም በፍጹም አንዳንድ እውነቶችን ተቀብረው ቢቀሩ ይሻላል ተቀብረው ይጥፉ ይለዋል ማለት ነው። አቶ ደረጀም እውነትህን ነው እያለ ነበር። አዎ ስለዚህ ኤቢ እኮ ሁሉንም ነገር ታውቃለች፣ ስለዚህ ኤቢንም ወረቀቱን ዳጣ እናት ሰላም እንደሆነች እንጂ ምንም ሌላውን የምታውቀው ነገር የለም። ስለዚህ ለሰላም እያናግራትና አንተም ሁሉንም ነገር አላየሁም ብለህ እንድክድ ወረቀቱን አግኝታ ዝም ብላ እንትን ስላለኝ ነው ብሎ መካር ነው ይለዋል። መካድ አሁንም ይሄን ያክል ጊዜ ስክደ ነበረው አሁን ደግሞ መካድ እያለ ይሻላል ይሄ ብሎ ናታንም የሆነ በቃ አንባቢና እንትን ስለሆነ አቶ ደረጀ ምክር ይሰጠዋል። አቶ ደረጀም እሺ በቃ ስለሰጠህ ምክር አንድ ሀሳብ ቀለለልኝ በማለት እንግዲህ አቶ ደረጀም ተነስቶ ሄድ በቃ ብሎ ቤቱ ተነስቶ ናታንም ይሄዳል ማለት ነው። ወደ ኤቢ ጋር ስንመጣ ኤቢ በሩን ይዛ እየደበደበ ትገኛለች። እማዬ ትላለች። እማዬዋ ወደ ስራ ልትሄድ ስትል ድምጿን ስትሰማ ምንድን ነው ኤቢ ምን ሆነሽ ነው እየወጣ ነው ስትላት፣ አባዬ ሴት ነው ስትላት፣ አባዬ ወጥቷል ምን ፈልገሽ ነው ስትላት፣ እማዬ ምንድን ነው ነግርሻለሁ ብለሽ ራሱ አልነገርሽኝም ስትላት፣ አባዬ ከሌለ ስሚ በቃ በአንቺ ላይ እየተጫወት ነው ይላታል።
ምንድነው የምታወሪው ስትላት ዳጣ የሰላምዬ ልጅ ነች ስትላት ወይዘሮ ማርቴ በፍጹም በማለት ደንግጣ ነበረ። እዚህ ላይ ፊልሙ ሊያልቅ የቻለው እንግዲህ ወይ እንዳለው ናታን የናታን ሀሳብ የሚያስማማ ይመስለኛል። ምክንያቱም ወይዘሮ ማርቴ ብድ ብላ ነው ዳጣን አንጠልጥላት እንዴንትን የሄደችው የዳጣ ጉዳይ ነው ስትባል ማለት ነው። እና ስለዚህ አሁን ላይ እውነቱን ካልወጣ እውነቱ ተደብቆ ይኑር ማለት ነው። ያው ልጆቹ ደግሞ የሚወለደውም ልጅ የማንነት ጥያቄ ይኖረዋል። አባቴ ማን ነው የሚለው ነገር ያድርበታል ማለት ነው። በጣም ከባድ ነው። ለማንኛውም ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ